ለመስራት ባለፉት 5 ዓመታት ከፍተኛ ሚና የነበራቸው የምክር ቤት አባላት ኢንክሉሲቭ ምርጫ እንዲኖረን ስለፈለግን እንደ አብርሃም በግ ጥለናቸው ያለፍናቸው አሉ። እዚህ እየተገባቸው መቀጠል እየቻሉ በሌላ ስራ እናስተማራቸዋለን አሳታፊ እናድርገው ብለን በሚል ምክንያት ብቻ ማለት ነው። ይሄን የኛዎቹ ስለሚያውቁት ከነሱ ጋር ስትነጋገሩ ይገባቸዋል ምን እያልኩ እንዳለው። ምርጫው አሳታፊ ይሆናል። እዚህ ጥሩ ያገለግላችሁ ሰዎች ምርጫ ተሳተፉ፣ መንግስት ያገለግላላችሁ፣ ችግር አይደለም ማለት ነው። የኔም እናንተም ልብ የሚያስደስት ዜና ሱቆትን በመሃል መርካቶ መኖሪያውን ደግሞ መሃል ፒያሳ ልናደርግልዎት ዝግጅት ላይ ነን። ነፋሻማ በሆነው አራዳ ፓርክ ፊት ለፊት ከ771 ሺህ ብር ጀምሮ ከባለ 1 እስከ ባለ 3 መኝታ ቀድመው ለመጡ ደንበኞቻችን እስከ 30 በመቶ በሚደርስ ልዩ ቅናሽ ለሽያጭ አቅርበናል። ከ3.6 እስከ 9.9 ሚሊዮን ብር ድረስ እጅግ ዘመናዊ አፓርትመንቶችን ከተለያዩ ፋሲሊቲዎች ጋር ለሽያጭ አቅርበናል። የባንክ አማራጭ ለምትፈልጉ ደንበኞቻችንም ተዘጋጅተን እየጠበቅን ነው። እንዲሁም የንግድ ሱቅ ፈላጊዎች በመሃል መርካቶ ተክለ ሃይማኖት እያስገነባ ነው በሚገኘው የገበያ ማዕከል ሱቅ ከነገበያው ለሽያጭ አቅርበናል። ለበለጠ መረጃ በ0945 24 14 17 ይደውሉ። ምርጫ በሚመለከት የተነሱ በጣም ገንቢ ሐሳቦች አሉ። ምርጫ መሆን አለበት ቢሆን ጥሩ ነው የተባሉ ሐሳቦች እንዳለ እቀበላቸው። ትክክል ነው። ምርጫ እንደዚያ ዲሞክራሲያዊ ሲሆን ጠቃሚ ነው። ምርጫ ድምጽ የሚሰጡ ዜጎች እንደ ጡብ ናቸው። በምርጫው የሚሳተፉ ፓርቲዎች ደግሞ እንደ ማገር ናቸው። በሚሊዮን ጡቦች ከ50 በሚልቁ ማገሮች የሚሰራ ቤት ነው የሚሆነው። በርከት ያሉ ሰዎች ጡባቸውን ካልጣሉ የሚሳተፉ ሰዎች ማገራቸውን ካኖሩ ጠንካራ ቤት አንገነባም። የዘንድሮ ምርጫ ሰላማዊ፣ ፍትሃዊ፣ አካታች ባለፈው ካየነው ምርጫ በሁሉም መስፈርት የተሻለ እንዲሆን አበክረን ነው ይሰራል ያለነው። አሁን ሚኒስትሮች ከሞላ ጎደል ሁሉም ሪጅን ላይ ነው ያሉት ቅድም የተባለውን ችግር ለመፈተሽ። አሁን እኔ የተሻለ ምርጫ ይኖራል እያልኩ ነው። አንዳንዶች ሰክታችኋል። ለኢትዮጵያ ሕዝብ መልሴ በውጤት እንየው ነው። የኔ እምነት ይሄ ፓርላማ አሁን ካሉ 5 እና 10 ሰዎች በ5 እና 10 እጥፍ ያደገ ድምጾች ይሰማሉ ብዬ አምናለሁ። እፈልጋለሁ። የአንድ ፓርቲ ድምጽ ከሆነ ለኢትዮጵያ አይጠቅማት። ግን እኔ እንደዛ ነው የማምነው። ስልጣናችን እንደሱ ነው፣ ክትትላችን እንደሱ ነው። እናንተ የለም ብላችኋል። በውጤት እንየው። በእርግጠኝነት ግን አሁን ካሉ ሰዎች 5-10 እጥፍ ልዩ ድምጾች ፓርላማ ውስጥ እንደሚሳተፉ ጥርጥር የለኝም። ይሄን መንግስት ይሁነኝ ብሎ ይሰራዋል። አውድ ማስፋት ብቻ ሳይሆን ይሁነኝ ብሎ ይሰራዋል። ምክንያቱም ያስፈልጋል። ዛሬም እንኳን አንዳንዱ ለጠጥ ያለ ጉዳይ ቢኖርበትም በጣም ጠቃሚ የሚባል ግብአት ያገኘነው ከእናንተ ነው። መኖራችሁ ፋይዳ ያለው ጉዳት የለውም። እንደ ጉዳት የሚታያል በተለይ ለኢትዮጵያ። በዚህ ምክንያት በደንብ አበክረን የምንሰራበት ጉዳይ ይሆናል። መንግስት ስራውን እርግፍ አድርጎ ትቶ ምርጫ ላይ ገንዘቡን ጊዜውን እያባከነ ነው የተባለው ክስ ብልጽግና ደግሞ እኛን የኛ አባል መሆናችሁን ዘነጋችሁት እንዴ? ምርጫውን እርግፍ አድርጋችሁ ትታችሁ ቀን ከሌሊት ኮሪደር ትላላችሁ፣ ስራ ትላላችሁ ነው እያለ ነው ያለው። የትኛው ነው እውነቱ የሚለውን ለማየት ምክር ቤት አባላት ስትወጡ ዳታ አገላብጡ። የሁሉም አገር እድገት በምርጫ ዓመት ይቀንሳል። በምርጫ ዓመት የመንግስታት እድገት ይቀንሳል። ለምሳሌ የህንድ አምና ቀንሷል። የኛ ከአምናው በልጦ 10.2% ያድጋል ከተባለ የሚሰራ መንግስት አለ ማለት ነው። በምርጫ ዘመን ትሬንዱ መቀነስ እንጂ ማደግ አይደለም። ካደገ የሚሰራ መንግስት አለ ማለት ነው።
ሚዲያ በሚመለከት እስከማውቀው ዝግጅት አለ። የሚቀር ነገር ካለ ምክር ቤቱ የሚዲያ ተቋማት ጠርቶ አቅጣጫ መስጠት ይችላል። ሚዲያ ለሁሉም በሚገባው በህግ አግባብ ማገልገል አለበት። ሚዲያን በሚመለከት ግን እንደው እግረ መንገድ ለማንሳት እንደ ከዚህ ቀደሙ መንግስት ምን ጠብቅ አይመስለኝም። ምክንያቱም ኢቲቪ ብቻ ሳይሆን የኔም ስልክ ሚዲያ ስለሆነ የእርሶም ስልክ ሚዲያ ስለሆነ ዩቲዩብ አለ፣ ፌስቡክ አለ፣ ምናምን ብዙ መንገድ አለ ህዝባችን የምናገኝበት ብዙ የምንለምንበት ምክንያት ያለ አይመስለኝም። ብቻም ሳይሆን ወጣቱ የትኛውን ነው የበለጠ የሚሰማው የሚለው ጉዳይም አከራካሪ ነው እና ሚዲያ እንደ ድሮ አሳሳቢ ጉዳይ አይመስለኝም። ያም ሆኖ ግን የመንግስት ሚዲያ ተቋማት ሁሉንም በሚያሳትፍ መንገድ መስራት አለባቸው። እምነቱም አቅጣጫውም ይሄ ነው። ችግር ካለ በእናንተ በኩል ቢፈተሽ እኛም ክትትል እናደርጋለን። ምርጫው ግን ባለፈው ከነበረው ምርጫ በእጅጉ አሳታፊ እንዲሆን ይሰራል። ያለ መስራትን ክቡር ያለ መስራትን ባለፉት 5 ዓመታት ከፍተኛ ሚና የነበራቸው የምክር ቤት አባላት ኢንክሉሲቭ ምርጫ እንዲኖረን ስለፈለግን እንደ አብርሃም በግ ጥለናቸው ያለፍናቸው አሉ። እዚህ እየተገባቸው መቀጠል እየቻሉ በሌላ ስራ እናስተማራቸዋለን አሳታፊ እናድርገው ብለን በሚል ምክንያት ብቻ ማለት ነው። ይሄን የኛዎቹ ስለሚያውቁት ከነሱ ጋር ስትነጋገሩ ይገባቸዋል ምን እያልኩ እንዳለው። ምርጫው አሳታፊ ይሆናል። እዚህ ጥሩ ያገለግላችሁ ሰዎች ምርጫው ያተሳተፉ መንግስት ያገለግላላችሁ ችግር አይደለም ማለት ነው። የኔም የእናንተም ፍላጎት ኢንክሉሲቭ ከባቢ ለመፍጠር መክፈል ያለብን ዋጋ ካለ እየከፈልን መሄድ ግዴታ ስለሆነ ጸጥታዊ መለከት በቀና መንገድም ቢስተካከል ቢሟላ የተባለ ጉዳይ አለ። በሌላ መንገድ እንዴት ምርጫው ይካሄዳል ሰላም የለም በሚል ጫፍም የተነሳ ጉዳይ አለ። ቅድም እንዳነሳሁት 88000 ዳታ ሰብሳቢዎች በ19650 ቀበሌዎች ዳታ ሲሰበስቡ ነበር። ከ19000 ቀበሌ በላይ የሎ ኢንፎርስመንት ኤጀንሲስ የጸጥታ ሁኔታ አጥንተው ማፕ ሰርተዋል። አሁን ኢትዮጵያ ውስጥ ያለው የሰላም ሁኔታ ባለፈው ካለው በእጅጉ የተሻለ ነው። ምርጫው ይደረጋል። ምርጫው ሰላማዊ ይሆናል። በምርጫ የተሳተፉ ተጠቃሚ ይሆናሉ። ያልተሳተፉ ቢያንስ 5 ዓመት ይቆጫሉ። ሰላም በሚመለከት በቀደም ወር ሳይሞላ ኢትዮጵያ ውስጥ ከ28000 በላይ ታቦት ውጭ ወጥቶ አድሮ በሰላም ተመልሷል። 28000 ታቦት ሚሊየንስ ከኋላው አስከትሎ ማለት ነው። አዲስ አበባ እኮ አይደለም በድፍን ኢትዮጵያ። በቀደም ገና በሚሊዮን የሚቆጠር ሰው እንዳያችሁት ነጭ ለብሶ ነጭ መስሎ አክብሯል በየቦታው። መስቀል እንደዚህ ሆነው እሬቻ እንደዚህ ሆነው ባለፉት 6 ወራት ዘመን መለወጫን ብዙ አለን ብለን ብንተው መስቀል፣ እሬቻ፣ ገናና ጥምቀት አይነት የወል ባህል የማህበረሰብ ባህል የሚከበርበት ውጭ የሚከበርበት ባህል በድፍን አፍሪካ የለም። ይሄ ሁሉ ህዝብ ወጥቶ በዓል አክብሮ አንዳንዱም አድሮ እየተመለሰ ለ1 ሰዓት ምርጫ ሲሆን ሰላም እንዴት ይጠፋል? የሞኝ ዘፈን ሁልጊዜ አበባዬ ነው ይባላል። የሞኝ ዘፈን ምርጫ ሲደርስ መንግስት አደርጋለሁ ካለ አታድርጉ፣ ሰላም የለም፣ ኑሮ ውድነት ነው፣ እንትና ጸጉሩ ተመልጧል ይላሉ። መንግስት ኮሮና መጥቷልና ትንሽ ወራት እናቆይ ካለ የለም ምርጫ ማድረግ አለብን፣ ካለ ምርጫ ህገ መንግስት ይበላሻል፣ ዲሞክራሲ ይበላሻል ይላሉ። ለምን? ሽግግር መንግስት በየትኛው የአፍሪካ ሀገር ውስጥ ምርጫ ሳይደረግ ቀርቶ የሽግግር መንግስት የተፈጠረው? ኤርትራ። የት እናውቃለን? ከየት ተማር ነው? ይሄንን ምርጫ ተደረገም አልተደረገም
ከጎጂው ምርጫ ተወዳድሮ እድል መሞከር ያለበት ኃይል ነው እንጂ ስልጣን ላይ ያለ መንግስት አይደለም። ይሄ መጥፎ ልምምድ ነው። ጅብ አለና እንዳትበሉ ምርጫ አታድርጉ ብሎ የሚቀሰቅሱ ብዙ አሉ። ሰምታችሁ እንደሆነ አላቅም፣ በአንድ መደር ወጣቶች የሩጫ ውድድር ያደርጋሉ። ባረጉ ቁጥር አንደኛው ያሸንፋል፣ ባረጉ ቁጥር አንደኛው ያሸንፋል። እንደማያሸንፍ ስለሚያቅ አንድ ቀን ዘይዶ መጣ። ልክ ሩጫ ተጀምሮ ሰዎች ሞት ሲጀምሩ ጅብ መጣላችሁ አለ፣ ጮኸ። ወደፊት እየሮጠ የነበረው ሰው ጅብ መጣ ብሎ ወደ ኋላ ተመልሶ አልፎት ሄደ። እነሱ ወደዛ ሲሮጡ ወደዚህ ሮጦ ቀደማቸው እሱ። አሁን ጅብ አለና ምርጫ አትውጡ፣ ከዛ ሽግግር መንግስት መጥቶ የቀደምን እንሆናለን የሚል አደገኛ በሽታ በወንድሞቻችን ጭንቅላት ውስጥ ገብቷል። ይሄ ጠቃሚ አይደለም። ምርጫ ጥሩ ነው። ፐርፌክት እንኳን ባይሆን ልምዱ ጥሩ ነው። ፐርፌክት ላይሆን ይችላል፣ ግን ልምድ ጥሩ ነው። በእኛ በኩል ያለ ኮሚትመንት ግን በዚህኛው ምክር ቤት በእያንዳንዱ ክልል ምክር ቤትም ብዙ ድምጾች እንዲሰሙ መንግስት ይሁነኝ ብሎ መስራት አለበት። ታች በወረዳ አካባቢ የተባለው ይሄው ነው አቅጣጫው። በዚሁ ይሰራን ያለ ነው። ምናልባት ግን እርሱ ያሉት ችግር ካለ እንፈትሻለን፣ እናስተካክላለን። ዋናው ጉዳይ ግን በፍሬያቸው ታውቃቸዋላቸው እንደሚባለው በውጤቱ ይለያል የእርሱና የኔ አቋም ማለት ነው። እና ምርጫው የተሻለ እንደሚሆን ተስፋ አደርጋለሁ። ያልተመዘገባችሁ ተመዝገቡ፣ ያልወሰናችሁ ወስኑ። ሰፊ እድል የሚገኝበት ምርጫ ስለሆነ መወዳደር ጥሩ ይሆናል ብዬ አስባለሁ።